የሁላችንም ንብረት ነው። ሰው በጉልበቱም በእውቀቱም እንዲረዳን እንፈልጋለን። በጥቂት ሰዎች ወይም ባሉት የአጥቢያው ምእመናን እስካሁን ያለው ብዙ ስራ ተሰርቷል። ቀጣዩ ስራ ደግሞ እንግዲህ ብዙ ሰዎች ሊሳተፉበት የሚገባ ነው እና እንደ እግዚአብሔር ፈቃድ ከዚህ በረከት ተሳተፉ ማለት ፈልጋለሁ። የምእመኑም ደግሞ በሚችለው አቅም በገንዘብም በጸሎትም እንዲያስብ ይሄ ነገር ለኪዳነ ምሕረት ምእመን ብቻ ሳይሆን ለጠቅላላ እዚህ አካባቢ ለሚኖሩ የኦርቶዶክስ እምነት ተከታዮች ሁሉ አገልግሎት የሚሰጥ ስለሚሆን ሁላችንም መረባረብ መቻል አለብን። በእኛ አቅም ብቻ የሚሰራ ስላልሆነ እንግዲህ በማርች 21 እና 22 ታላቅ የሆነ የገቢ ማሰባሰቢያ መርሃ ግብር በኢቲ አርት እና ራማ ቲዩብ በሚባሉ ሚዲያዎች እናስተላልፋለን። ሁሉም ኢትዮጵያዊ በተለይም ደግሞ ኦርቶዶክሳውያን የሆኑት ሁሉ ሊሳተፉበት የሚገባ ነው። ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምን ሰንብታችኋል? ዛሬ የምንገኘው በዚህ በሃይትስቪል ሜሪላንድ ነው። ከዚህ ከጀርባ የምታዩት ደግሞ ከዛሬ 1 ዓመት በፊት የሆህተ ምስራቅ ቅድስት ኪዳነ ምሕረት ቤተክርስቲያን ንብረት ያደረገችው በቀደመ ስሙ ኬማርት የሚባለው ታላቁ የገበያ ማዕከል ነው። ከ1 ዓመት ጀምሮ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዋሽንግተን ዲሲ ሜሪላንድ የምትገኘው የሆህተ ምስራቅ ቅድስት ኪዳነ ምሕረት ቤተክርስቲያን ይህንን ግዙፍ አዳራሽና ይህንን ሰፊ ቦታ በ14 ሚሊዮን ዶላር በመግዛት የግሏ አድርገዋለች። እነሆ የዛሬ ዓመት አካባቢ ይህ ቦታ ሲገዛ እንዴት አይነት ደስታ እንደነበረ እናስታውሳለን። እኛም ወደ እናንተ አቅርበነዋል። ዛሬ ደግሞ ከዓመት በኋላ ያለበትን ሁኔታ ልናይ በቦታው ተገኝተናል። ባለፉት 12 ወራት ምን ተሰራ? የሆህተ ምስራቅ ቅድስት ኪዳነ ምሕረት ቤተክርስቲያን አገልግሎቷን ወደዚህ ግዙፍ ወደሆነ ቦታ ለማምጣት ደፋ ቀና እያለች ነው። ምእመናንም አሁን ከሚገለገሉበትና መጨናነቅ ካለበት ትንሿ ቤተክርስቲያን ወደዚህ ወደ ግዙፉ ቀድሞ ኬማርት በሚባለው አሁን ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሆህተ ምስራቅ ቅድስት ኪዳነ ምሕረት ቤተክርስቲያን ንብረት በሆነው ግዙፍ ህንጻ ቤተክርስቲያን ውስጥ ለመገልገል ጓጉተዋል። እኛም ምን ላይ ደረሳችሁ? ምን ተከናወነ? ምን ቀረ? አገልግሎቱን በማሳለጥስ ምን ያህል ጠቀሜታ ይኖረዋል የሚለውን ለማየት እንዲሁም ደግሞ ህንጻውን እየሰሩ እያስተባበሩ ካሉ የህንጻ ሰሪ ኮሚቴ አባላት ጋር ለመወያየት ተገኝተናል። ይህ ቦታ እጅግ በጣም ግዙፍ ከመሆኑ የተነሳ በርካታ መኪኖችን ይይዛል። እንዲሁም ደግሞ ወደ ውስጥ ስንገባ እንግዲህ ገብተን የምናየው ይሆናል። የተለያዩ መሰብሰቢያ አዳራሾች፣ የልጆች መማሪያ ክፍሎች፣ እንደዚሁም የተለያዩ ቢሮዎችና ከ2000 በላይ ሰው የሚይዝ ትልቅ ህንጻ ቤተ መቅደስም እንደሚኖረው ተገልጿል። እነዚህ ሁሉ ስራዎች ውጥኖች ነበሩ። ዛሬ የት ደርሰዋል የሚለውን የምንመለከት ይሆናል። አብራችሁን ቆዩ። አሁን ከህንጻ ሰሪ ኮሚቴ አባላት ጋር ቆይታ የምናደርግ ይሆናል። እነሱ ጋር የምናደርገውንም ቆይታ እንድትከታተሉ ጋበዝናችሁ። የቀድሞው ኬማርት ያሁኑ የሆህተ ምስራቅ ቅድስት ኪዳነ ምሕረት ቤተክርስቲያን ግዙፉ ቦታ በሃይትስቪል ሜሪላንድ። አቶ ኪሮስ እንግዲህ የዛሬ ዓመት አካባቢ የህንጻ ቤተክርስቲያን ሲገዛ ተገናኝተን ነበረ። ይህንን ቦታ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንዲሆን ከፍተኛ አስተዋጽኦ ካበረከቱት መካከል አንተ አንዱ ነህ። ከዛ በኋላ እንግዲህ ዓመት ከምናምን ሆነ። ምን እንቅስቃሴ አለ? እንዴት እያየ ሆነው? አንተስ እንዴት እየተሳተፍክ ነው? በጣም ጥሩ። ትልቁን ነገር እንግዲህ መግዛቱ ላይ ነበረ የነበረው ትልቁ ርብርብ። አሁን እሱን ገዝተናል። ወደ ማልማቱ ነው አሁን እየሄድን ያለ ነው። በማልማት ዙሪያ እንግዲህ ፈቃድ የቢልዲንግ ፐርሚት ፕሮሰስ እየተደረገ ነው ያለው።
እንደምታዩት በጣም ትልቅ ህንጻ ነው። ከ100,000 ስኩዌር ፉት በላይ ነው። ምናልባት ሙሉ በሙሉ ስናለማው እስከ 150,000 ሊደርስ ይችላል። ሁለተኛው ውስጥ የተወሰነውን ኤሪያ ወደ ኋላ አካባቢ ስትራክቸሩ ሰፊ ትልቅ ስለሆነ ፍሎር እንጨምርለታለን ብለናል። ወደ ላይ ግን ህንጻውን አይደለም የምናነሳው፣ ውስጥ ለውስጥ 2 ፍሎር እናደርገዋለን ማለት ነውና እንግዲህ የመጀመሪያው መቼም ቤተክርስቲያኑን ነው የምናንጸው። ከዛ ጋር እንግዲህ ተከትሎ በጣም ትልቅ ስለሆነ የሚገኝበትም ቦታ ለሜትሮ ዲሲ ማዕከል ላይ ያለ ስለሆነ ቤተክርስቲያን ልትሰጥ የምትችለው አገልግሎት እንዲሁም ደግሞ ለምእመኑ ጠቀሜታ የሚሰጥ እንዲሁም በአካባቢው ለሚኖረው ማህበረሰብ ጥቅም ሊሰጥ የሚችሉ አገልግሎቶችን ያካተተ ልማት ነው የምንሰራው ብለን የምናስበው። እንደው ይሄንን ህንጻ ቤተክርስቲያን እንግዲህ ይሄን ቦታ ከገዛችሁ ጀምሮ ያለውን እንቅስቃሴ እየተመለከትን ነበረ። እንግዲህ 1 ዓመት አልፏል። ምን ላይ ደርሳችኋል የሚለውን እያየን ነበረ። በአንተ በኩል ያስተዋልከው ምን ይመስላል? ባለፉት 12-13 ወራት ስራዎች ባለፈው 12 ወር ውስጥ ያው ትልቅ ብዙ ስራዎች ተሰርተዋል። እንደሚታወቀው ሀገሩ ህግ ያለበት ሀገር ነው። ህግ አሟልተን ነው መንቀሳቀስ ያለብንና እያንዳንዱን የፍቃድ ስራዎቹን የካውንቲው በሚጠይቀው መሰረት ፕሮሰስ ለማድረግ ስራዎች እየተሰሩ ነው ያለው። ምንም አላረፍንም። ህንጻው ከተገዛ ጊዜ ጀምሮ ወዲያው ነው ወደ ስራ የተገባው። እንደሚታወቀው በጣም ትልቅ ግዙፍ ህንጻ ነው። ውስጡ ያለውን ወደኛ አገልግሎት ለመቀየር የሚሰሩ ስራዎች ነበሩት። ያንን ስራዎች ኮሚቴዎችን በማዋቀር አዳዲስ ኮሚቴዎችን በማዋቀር በማጠናከር ያለውንም ኮሚቴ በእኛ ኃይል የሚሰሩ ስራዎችን ባሉት ኮሚቴዎች ያንን በማስተባበር ስራ እየተሰራ ነው። ከዛ ውጪ ደግሞ ሆነው ኮንትራክተሮችን ቀጥሮ ማሰራት በሚገባው ነገሮች ሁሉ ላይ የጨረታ ዶክመንቶችን በማውጣት ጨረታ በማወዳደር ኮንትራክተሮችን በመቅጠር ያንን ደግሞ በመከታተል ብዙ ስራዎች ተሰርተዋል። እንግዲህ በስራ ድርሻዬ በአብዛኛውን ከወንድሞቼ ጋር ነው የምሰራው። ግን አሁን በፕሮጀክት ማኔጀርነት ዲዛይን ፈርሙ ወይም ዲዛይኑን ከሚሰሩ ድርጅቶችን በማስተባበር ነው ያለሁት። መልካም በኃይሉ እንግዲህ የዚህ ግዙፍ ህንጻ ቤተክርስቲያን ፕሮጀክት ማናጀር ነህ። ይሄ ህንጻ እንግዲህ ከተገዛ ቦታውን ጨምሮ አመት አልፎታል። ባለፈው 12-13 ወራት ምን ሰራችሁ ለማለት ነው የመጣን ነው። እስኪ ምን ጉዳዮችን አከናወናችሁ? ጥሩ እንግዲህ ይህ ህንጻ ከተገዛ በኋላ ብዙ ስራ ተሰርቷል። አንደኛው ህንጻው 1970ዎቹ የተሰራ እንደመሆኑ መጠን በወቅቱ የነበረው የግንባታ ደረጃ አለ። አሁን ለምሳሌ አስቤስቶስ የሚባል ማቴሪያል አለ፣ የኮንስትራክሽን ማቴሪያል ነው። እሱ ከጤና አንጻር አሁንም ባለው የህንጻ ግንባታ ደረጃ አንጻር ጥሩ ስላልሆነ መወገድ ነበረበት። እሱ ኮንትራክተር ቀጥረን እሱ ተወግደዋል። ህንጻው ከየዛ አሁን ከአስቤስቶስ ነጻ እንደሆነ ሪፖርት አለን። ሁለተኛ ብዙ እንግዲህ ህንጻውን ማሻሻልም ስላለብን የግንባታ ደረጃው ከፍ ማለት ስላለበት ብዙ ከውስጥ የዴሞሊሽን ስራ ወይም ፈርሶ የሚወገዱ ነገሮች አሉ። ከአስቤስቶስ ተጨማሪ በእኛው ምእመናን ብዙ ነገሮች ፈርሰው ወጥቷል፣ ተጸድተዋል የህንጻ ውስጡና ለአዲስ እኛ ለምንገነባው ውስጥ ለምናሳድሰው ስራ ዝግጁ ሆነዋል ማለት ነው። እኔ አስናቀ በሻ ኃይሌ ይባላለሁ። በዚህ በሆህተ ምስራቅ ኪዳነ ምሕረት ቤተክርስቲያን የቴክኒክ ክፍል ኃላፊ ሆኜ እየሰራሁ ነው አሁን ባለሁበት። ስለዚህ የሲቪል ምህንድስና ባለሙያ ነኝ። የሲቪል ምህንድስና ባለሙያ ነህ እና ይሄንን እንግዲህ ቀድሞ ከኬማር ተብሎ ይታወቅ የነበረ ግዙፍ የገበያ ማዕከል አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሆህተ ምስራቅ ቅድስት ኪዳነ ምሕረት ቤተክርስቲያን ባለቤት ናት። ይሄንን ወደ ህንጻ ቤተክርስቲያን አገልግሎት መስጫ ማዕከል ለመቀየር በሚደረገው ስራ ምንድነው? እስኪ ያንተ ተሳትፎ እስከዛሬ ባለፈው 1 አመት ይሄ ህንጻ ከተገዛ በኋላ ምን ጉዳዮችን አሳልፋችሁ? እንግዲህ በዚህ በመጀመሪያ ያው ባለሙያ አለን። ይሄንን ህንጻ
ወደ ቤተ ክርስቲያንነት ቀይረን ወደ አገልግሎት ማምጣት እንችላለን የሚለውን ያው ሌሎችም ብዙ ባለሙያዎች እንዳሉ ለአስተዳደሩ በማሳወቅ ይሄንን ህንፃ ወደ ቤተ ክርስቲያኗ ግዢ ሂደት እንድንሄድ እንግዲህ ሀሳብም ከማምጣት ጀምሮ በፊትም በርግጥ ከብዙ ምእመናን ሀሳብ የሚመጣ ነበረ። ያንን ማጠናከር ሂደት ላይ የተወሰነ አስተዋጽኦ አድርጌያለሁ ብዬ አምናለሁ። በግዢውም ሂደት የውስጡን ኢንስፔክሽን በመስራት ይሄ ነገር ምን ነገር አለው፣ እኛ ደግሞ ስንመጣ ምን መስራት ያስፈልገናል፣ በምን መልኩ በየደረጃው ለውጠን ወደ አገልግሎት ልናስገባው እንችላለን የሚለውን በደረጃ በማስቀመጥ ያው ሀሳቦችን ስትሪምላይን እያደረጉ ለአስተዳደሩ በማቅረብ ያው አስተዋጽኦ አድርጌያለሁ ብዬ አስባለሁ። አሁንም በዚህ በቴክኒክ ክፍል ኃላፊነቴ በአርኪቴክቸራል፣ በስትራክቸራል፣ በሌሎችም ዲዛይኖች በፕሮጀክት ማኔጅመንትም በኩል የምንችለውን ሁሉ እያደረግን ነው ያለነው ከብዙ ወንድሞቼ ጋር። ቅርቡ ሁለገብ የሆነውን አዳራሽ እንሰራለን ብለናል። እሱ መሸጋገሪያችን ነው የሚሆነው። ቤተክርስቲያኑን ወደዚህ ካዞርን በኋላ በሁለገብ አዳራሽ ውስጥ የተሟላ ፋሲሊቲ ያለው ነው የሚሆነው። ከዛ በኋላ ደግሞ ዋናውን ቤተክርስቲያን በሁለተኛ ደረጃ እንሰራለን ብለን ነው እያሰብን ያለ ነው። ሁሉንም በአንዴ ለመጀመር የገንዘብ እጥረት ይኖራል እና ይህንንም ራሱ ለመጀመር ለመጨረስ ምናልባት በግምት እስከ 4 ሚሊዮን ድረስ 4 ሚሊዮን ዶላር ድረስ ወጪ ሊጠይቅ ይችላል። መጀመሪያው ፌዝ ማለት ነው። እና እንግዲህ በአሁኑ ሰዓት ያለን ከባንክ ለማደሻ የተሰጠን ገንዘብ ወደ 1.3 ሚሊዮን ነው። ለወለድ የተቀመጠ ገንዘብ አለን ወደ 600 ሺህ፣ በአጠቃላይ ወደ 2 ሚሊዮን ብንለው፣ ስለዚህ 2 ሚሊዮኑ እኛ ጋር ያስፈልጋል ማለት ነው። እና ይሄንን ምእመኑም ስራውን ባጭር ጊዜ መስራት እንችላለን ነው። ባጭር ጊዜ እንጨርሳለን ብለን ነው የምናስበው። ኮንትራክተሮችን እያነጋገርን ያለ ነው። እስከ 1 አመት በላይ አይወስድም ነው የሚሉን። ዲዛይኑ በጥሩ ሁኔታ ተዘጋጅቶ ገብቷል። ትልቁ ስራ የዚህ የህግ ስራዎች ናቸው። እነሱ አልቀዋል። የፍቃድ ስራዎች፣ የወረቀት ስራዎች ናቸው ማለት ነው ባለፈው 1 አመት የተከናወኑት። አዎ እሱ ትልቁ ስራ ነው። ዋነኛው ህግና ፍቃድ ካልተገኘ መገንባት ያው እነዚህ በጣም ወሳኝ ነገሮች ናቸውና ትክክል ነው። ያንን ፍቃድ ለማግኘት ያው ብዙ ስራዎች ናቸው ያሉት። እንደ አንድ ፍቃድ አይደለም የሚጠየቀው። ስትራክቸራል፣ አርኪቴክቸራል፣ ፕላምቢንግ፣ ኤሌክትሪካል፣ ሜካኒካል በእያንዳንዱ ነው የሚሰራው ስራዎች እና ይሄ ሁሉ ተሰርቶ ነው ለካውንቲው ለፍቃድ የሚጠየቀውና ያ ኦልሬዲ ገብቷል። የፈርስት ራውንድ ኮሜንት መጥቷል ከካውንቲው። እሱን ሪቪው ተደርጎ ይሄን ኮንትራክተሩ ድጋሚ ያስገብቷል። በቅርብ ጊዜ እንግዲህ የኮንስትራክሽን ፍቃድ እናገኛለን ብለን ተስፋ እያደረግን ያለ ነው። የግንባታ አሰራሩም ለስቶር የተመቸ ነው። እኛ ደግሞ አሁን ሚክስድ ዩዝ ለሚባል የተለያየ አገልግሎት ልናውራው ስለሆነ ለዛ የሚገባ ግንባታ ደረጃው ከፍ ማለት ስላለበት ለዛ ዝግጁ ነው ማለት ነው። እዛ ላይ ነው ያለ ነው። እንደው ምናልባት አሁን ህዝቡ እንግዲህ ኬማርት የተሰኘ ትልቅ የገበያ ማዕከል ተገዛ ሲባል ቴክኒካል ነገሩን ወይም ደግሞ ሙያዊ ነገሩን በደንብ ላይረዱትም ይችላሉ። ቶሎ ወደ አገልግሎቱ የሚገባ እዚህ መጥተው የሚያስቀድሱ እዚህ መጥተው የሚገረገሉ ሊመስላቸው ይችላል እና ምንድነው የምታስረዷቸው ለህዝቡ? እስካሁን 1 አመት ከምናምን እንዴት አልገባንም የሚል ጥያቄ ቢነሳ ጥሩ ጥያቄ ነው። ያው ብዙ ህንጻው እንዳልኩት ደግሜ እንትን ለማለት ሞክራለሁ። የህንጻ ግንባታ ደረጃው እኛ አሁን አገልግሎቱን እየቀየርን ነው። ማርኬንታይል ወይም ለማርኬት የሚውል አሰራር ነበረው። አሁን ግን ለኛ ለምንፈልገው ለቤተ ክርስቲያን ወደፊት ለምናውልበት አገልግሎት ለትምህርት ቤት፣ ለዴኬር ያልን ነው። መልቲ ፐርፐስ ሆል ያልን ነው። ያ ደግሞ ሰዎች የሚገቡበት ነው። ከዛ አንጻር የህንጻ አሰራሩ ዲዛይኑ ከፍ ማለት አለበት። እሱን ለማድረግ እንግዲህ ጊዜ ይወስዳል። አንደኛ ነገር ቅድም ሜንሽን ያረኩት ነው። አስቤስቶሱ ራሱ ማስወገድ ጊዜ የወሰደ ነው። ሁለተኛ ዲዛይን አሰራሩ ደግሞ ህንጻው በመሰረቱ ውስጡን ከፍ ስለምናረግ የዲዛይን አሰራሩም ልዩ ነው። ለምሳሌ እሳት ፋየር ስፕሬይ የሚባል የፋየር ኮድ ዲዛይን ላይ ገብተን ዲዛይን ከጀመርን በኋላ
ኮዱ ስለማይፈቅድ በዚሁ ባለበት ቀጥለን ለምሳሌ ፓርቲሽን አርገን ምን አርገን ኮርኒስ አርገን አሳድሰን እንዳንሄድ የሚያደርገን እንዳልኩ ይሄ ህንጻ ፋየር ኮዱ ሚት ማድረግ አለበት ወይም የዲዛይን ደረጃው እኛ ለምንፈልገው አገልግሎት እንዲውል መሟላት ያለበት ነገር አለና ያ ፋየር ስፕሬይ የሚባል ነገር አለ ያንን እናረጋለን እንደገና ፓርቲሽኖቹ እያንዳንዱ ውስጥ ያለ ነገር ማሟላት ያለበት ነገር ስላለ ዲዛይኑ ጊዜ ይወስደዋል ያ ነው ግን እየተሰራ ነው ለተቀን ማለት በአብዛኛው ሰው ራሱን እንግዲህ አሁን ያለው እኔ እንኳን ከጊዜ በኋላ ነው የተቀላቀልኩት ግን አብዛኛውን ጊዜያቸው ሰጥቶ በጣም ለተቀን ሳምንቱን ሙሉ ሚቲንግ በመቀመጥ ይሄንን ነገር ምኑን የሚፈልገውን ደረጃ ለማድረስ በጣም ጥረት አለ ነው ቴክኒካል የሆነውን ነገር ስታዩ ምን ተረዳ ምንድነው የምታስረዳን ምን አስቸጋሪ ነገር ገጠማችሁ እስካሁን ባለው ሁኔታ ለምንድነው አገልግሎቱ ይዘገየው ወደዚህ መግባት ያልቻላችሁት ምንድነው እንግዲህ ሁለት አበይት ነገሮች አሉ የመጀመሪያው ህንጻው የነበረበት ሁኔታ ነው ውስጡ አስቤስቶስን የመሳሰሉ ነገሮች ስለነበሩት ይሄንን እንግዲህ አሁን ከ1978 በፈረንጆች አቆጣጠር ጀምሮ እነዚህ ሃዛርዴስ ማቴሪያል ተብለው ክላሲፋይ የሚደረጉ ናቸው እሱን ከህንጻው ውስጥ ማስወገድ ነበረብን እሱን አስቀድመን ሰርተናል ከዛ ደግሞ ሌላው የህንጻው ትልቅነት አለ በህንጻው ትልቅነት ምክንያት ብዙ ስራዎቹ ዋጋቸው ከፍ ያለ ነው ከዚህ በፊት ባንኩ ብድር አበድሮን ስንገዛ ዋጋ ግምት የሚሰራ ሌላ ድርጅት ነበረ ያ ድርጅት በ1.3 ሚሊዮን አካባቢ ኮንስትራክሽን ልጨርሱ ትችላላችሁ ብሎ ገምቶ ነበረ ያው በጊዜው የነበረው ዋጋያ ቢሆንም ግምትያ ቢሆንም ከፍ ሊል እንደሚችል ግን ገምተናል ምክንያቱም ከዛ በፊት ኤሌክትሪካል ባለሙያዎች ስናመጣ ለኤሌክትሪካል ብቻ ከዛ በላይ እንደሚያስፈልግ ግምት ነበረ ግን ያ ግምት ህንጻውን በነበረበት በአዲስ መልኩ ሰርቶ በአዲሱ ስታንዳርድ ሰርቶ ለማስረከብ በሚል ብቻ ነበረ ነገር ግን አሁን እኛ የምንሰራው ውስጥ ብዙ ክፍፍል አለው ብዙ አገልግሎት አለው አሁን የምንጠቀመው ኤሲ ከበፊት ከምንጠቀመው ኤሲ ይበልጣል ኤሌክትሪኩ የተለየ ነው እና በዛ ምክንያት ዋጋዎቹ ከፍ ብለዋል እና እነዛ ልዩነቶች ሲመጡ ያው እንግዲህ እንደምታውቀው ይሄንን ቤተክርስቲያን ስንገዛ ከግዢ የተረፈን ነገር ብዙ አልነበረም በዛ ምክንያት ያንን አቅም የማግኘት ሂደት ነበረ ከዛ መጀመሪያ ዲዛይን ቢልድ የሚል ፕሮሲጀርን ሂድ ተብሎ ታስቦ ነበረ ያ ፕሮሲጀር ፈጣን ነው በ8 ወር ውስጥ ኮንስትራክሽንን ዲዛይኑን ኮንስትራክሽኑን ጨርሰን እንገባለን የሚል ግምት ነበረ ነገር ግን ይሄ ዲዛይን ቢልድ የሚለው አካሄድ ትንሽ ዋጋው ከፍ ያለ ነው ብዙ ነገሮች ላይም ዋጋ እርግጠኛ መሆን አይቻልም ኮንትራክተሩ የሰጠው ነገርን መቀበል ግድ ይላል በአብዛኛው ካለበለዛ ዋጋው እየጨመረ ይሄዳል ይሄን በዚህ ቀይሩልን ምንል ከሆነ በዛ ምክንያት እሱን አፕሮች ቀይረን ዲዛይን ቢልድ ወደሚለው አካሄድ ሄደናል ይሄን በኮሚቴ ተወስኖ አፕሩቭ ተደርጎ የተሄደ ነው ወደዚህ ወደ ዲዛይን ቢልድ ስንሄድ ያው ጊዜው እንደሚጨምር ይታወቃል ነገር ግን በዛ ጊዜ ውስጥ ያው ምእመናንም ማድረግ ያለባቸውን እያደረጉ ስለነበረ እንግዲህ በቀሪው ጊዜ ደግሞ የበለጠ አቅም እያገኘን እንሄዳለን የሚል ሐሳብ አለ በዛ መልኩ ያንን አቅም እያገኘን መተናል ብዬ አስባለሁ እስካሁን ድረስ ከደብሩ ምእመናን ባለፈ የአካባቢው ምእመን ኦርቶዶክሳውያን ኢትዮጵያውያን በምን እንዲደግፏችሁ ትፈልጋላችሁ ምን መልክታላችሁ ለነሱ ይሄ ጥሩ ጥያቄ ነው እንግዲህ ይሄ ቤተክርስቲያን የአንድ ደብር ወይም ደግሞ የአንድ አጥቢያ ምእመናን ብቻ አይደለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረት ነው ሀብት ነው ስለዚህ ማንንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ያለው ሰው መጥቶ እዚህ አገልግሎት የሚያገኝበት ነው ቤተክርስቲያንቱ ብቻ አይደለም ወደፊት አዳራሽ አለው ትምህርት ቤት አለው ዴኬር አለው የሚሰሩ ኮመርሻል ኪችኖች አሉት ለተለያዩ ለኦፊሶችም የሚያገለግሉ ቦታዎች ይኖሩታልና ይሄንን ለመደገፍ የእያንዳንዱ ኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ተከታይ የሆነ እዚህ ላይ ያለውን
ተሳትፎና ርብርብ ቢያደርግ እና ይሄ የታሰበው ፕሮጀክት ቢጠናቀቅ የሁሉም ሰው ሀብት ስለሆነ ነገ ለሚገጥመው ነገር ነገ ለሚያስፈልገው ነገር ሁሉ ክፍት የሆነ የሁሉንም ሰው ማዕከል ያደረገ አገልግሎት የሚሰጥበት ቤተክርስቲያን ስለሆነ የሁሉ ሰው ንብረት ነው። የሁሉ ሰው ደግሞ ኃላፊነት ነው። የአንድ አጥቢያ ቤተክርስቲያን ኃላፊነት አይደለም። በዚህ ሁሉ በጸሎት በገንዘብ ሙያም ያላቸው ሙያቸውን ኮንትሪቢዩት አድርገው ይሄንን የታሰበውን ፕሮጀክት እንድናስፈጽም የዚህ ኮሚቴ ሀሳብና ጥያቄ ነው። የምእመኑም ደግሞ በሚችለው አቅም በገንዘብም በጸሎትም እንዲያስብ የሚል መልእክት ማስተላለፍ ነው የምፈልገው። አሁንም ጥሩ ስራዎች እየተሰሩ ነው። ለምሳሌ አስቤስቶስን ማስወገድ ውስጥም አሁን ስንገባ እንደምታየው ብዙ የማፍረስ እና የማጽዳት ስራዎች ተሰርተዋል። ኤሌክትሪክ ስራዎች ተሰርተዋል። ኤችቪኤሲዎቹን ከዚህ በኋላ ወደ አገልግሎት ሊገቡ የማይችሉ ናቸው። ከ50 ዓመት በላይ አገልግለዋል ተብለው በባለሙያዎች ተደጋግመው ታይተው ከዚህ በኋላ እነዚህ መውጣት ነው ያለባቸው ተብለው የተወሰነባቸው ነበሩ። እነዛን ኤችቪኤሲ ዩኒቶች በራሳችን ኃይል የቤተክርስቲያናችን ምእመናን ከቤተክርስቲያናችን ወጪ ሳይወጣ ልናወጣው እንችላለን ብለው ወስነው ያንን ስራ በራሳቸው ሰርተው ያንነዛን ሁሉ ዋጋዎች ሴቭ አድርገውልናል። እንደምታየው ወደ ውስጥ ገብተን ኮርኒስ እና ሌሎች የመሳሰሉ ከኮርኒስ ውስጥ የነበሩ ነገሮች ነበሩ። እነዛንም ሙሉ ለሙሉ ተጸርቶ እንዲወጣ ተደርጓል። አሁን ለኮንስትራክሽን ሬዲ ነው ብለን እናስባለን ውስጡ። በአንጻሩ በዲዛይን በኩል ደግሞ እንግዲህ ዲዛይን ቢልድ እንሂድ ስላለን ዲዛይኑን ሰርተናል። ለፈቃድ ለካውንቲ ያስገብተናል። እንግዲህ በዚህ በሁለት መልኩ ነው ፈቃዱ የሚሄደው። አንደኛው የቢልዲንግ ፈቃድ ነው። ሁለተኛው ደግሞ የፕላኒንግ ፈቃድ የሚባል አለ። የቢልዲንግ ፈቃዱን ወንድሜ በኃይሉ በደንብ ከቨር አድርጎልሃል ብዬ አስባለሁ። በፕላኒንግ ፈቃድ በኩል ከዚህ በፊት ይሄንን ቦታ የመጀመሪያውን ፌስ ስትሰሩ ጀነሬት የሚያደርገውን ትራፊክ ስሩና አምጡ፣ በዛ መሰረት ይፈቀድላችኋል ተብሎ ተነግሮን ነበረ። ያንን ግን ሰርተን ስንሰጥ ምንድነው ካውንቲው የጠየቀው ከዚህ በፊት የነበረው ጥናት አልተገኘም። በዛ ምክንያት እንደ አዲስ የትራፊክ ተጽዕኖ ጥናት ማድረግ አለባችሁ ወይም ትራፊክ ኢምፓክት ስተዲ ማድረግ አለባችሁ ተብሎ ያንን እንዳሳወቁን ወዲያውኑ ሌንሃርት ትራፊክ የሚባል አንድ ድርጅት ቀጥረናል። የፌዝ 1 እና ፌዝ 2 በተለያየ ደረጃ እንዲሰራው ጓይድ የሚል አግኝተናል ከካውንቲው ፈቃድ ማለት ነው። እና አሁን ይሄንን እየሰራን ያለ ነው። ይሄ የትራፊክ ኢምፓክት ስተዲ ግን ፈቃዱን ትንሽ ቢያንስ በአንድ ወር ይገፋብናል ብለን እንሰጋለን። ነገር ግን በተቻለው ፍጥነት እየተሰራ እየተካሄደ ነው። አሁን እንግዲህ ይሄ ሁሉ ካለቀ በኋላ ወደ ኮንስትራክሽን እንገባለን የሚል ነው ተስፋ። እዚህ ሀገር እንግዲህ ሁሉም ነገር በፍቃድ ነው የሚሰራው እና ዝም ብሎ ለምሳሌ ከዚህ በፊት የንግድ ማዕከል ነበረ፣ ኬማርት ስቶር ነበረ። ለምን ይከብዳል እኛ ስንጀምርበት ስራ ብለን ልናስብ እንችላለን። ግን እንደዛ አይደለም። የግድ ሁሉንም ነገር በካውንቲው ጋር አቅርበን ድሮይንግ አቅርበን ለምን ሰራው ስራ የተሟላ ይሆናል ወይ የሚለውን አይተው ኢቨን የትራፊክ ጥናትም ሁሉ አቅርቡ ተብለናል። ምን ያህል ሰው ነው ሊመጣ የሚችለው? ምን አይነት አገልግሎት ነው የምትሰጡት? ከዛ አገልግሎት አንጻር ትራፊክ ፍሰቱ ምን ሊሆን ይችላል? አካባቢውን ላይ የሚኖረውን እንቅስቃሴ በምን መልክ ይጎዳዋል የሚለውን ሁሉ ማጥናት አለባቸው እና እንደዚህ በቀላል አይደለም እንትን የሚፈቅዱት ማለት ነው። ስለዚህ ይህን ሁሉ ለማድረግ ጊዜ ወስዷል። እኛም መጀመሪያ ስንጀምር እንደዚህ ይወስድብናል ብለን አላሰብንም ነበር። ለምን ይሄ ነገር ኬማርት ሆኖ ስቶር ሆኖ ሲያገለግል ለዘመናት የቆየ ነውና እኛ አሁን በምንጀምርበት ጊዜ የተለየ ሕግና ሪኳየርመንት ያመጡብናል ብለን አላሰብንም። ግን አሰራሩ እንደዛ ስለሆነ ይህን ሁሉ የግድ ማለፍ አለብን ማለት ነው። አሁን ጥሩ ይዘነዋል። ጥሩ በቤተ ክርስቲያኗ ውስጥ ብዙ የተደራጁ ንዑሳን ኮሚቴዎች አሉ። የህንጻ ሰሪ ኮሚቴው በጣም ጠንካራ ነው። መሐንዲሶች አሉበት ውስጡ። እንደዚሁም ደግሞ የአዋጭነት ጥናት የሚያጠና ቡድን አለ። እዛም ላይ ጥሩ የተማሩ ልምድ ያላቸው ሰዎች የሚሳተፉበት አለ እና ብዙ የተለያዩ ኮሚቴዎች አሉ። ይህንን ስራ በቅንጅት ለመስራት እየተሞከረ ነው ያለው እና መስመር ይዟል።
በአጭር ጊዜ ውስጥ ወደ ውጤት እንሄዳለን። አሁን መረባረብ የሚኖርብን ገንዘቡ ላይ ነው የሚሆነው። ባንኩ ከዚህ በላይ እንዲሰጠን ጥረት እናደርጋለን፣ ተጨማሪ ብድር እንዲሰጠን። የማይሰጠን ከሆነ ግን የግድ ከኛው ኪስ ነው የሚመጣው ማለት ነው። ምእመኑን በዚህ አጋጣሚ ማመስገን እፈልጋለሁ። ይህን ቤተክርስቲያን ለመግዛት ወደ 1 ሚሊየን ያስፈልግ ነበረ ካሽ። በ2 ወር ባልሞላ ጊዜ ውስጥ 1 ሚሊየን ገንዘብ ያወጣ ምእመን ነው ያለው። የኪዳነ ምሕረት ቤተክርስቲያን ክርስትና በደንብ የገባው ማህበረሰብ ነው ያለን አማኙና አሁንም እንደዚሁ በዛው መልክ መዋጮው እንደቀጠለ ነው ማቀው። ግን ይሄ ነገር ለኪዳነ ምሕረት ምእመን ብቻ ሳይሆን ለጠቅላላ እዚህ አካባቢ ለሚኖሩ የኦርቶዶክስ እምነት ተከታዮች ሁሉ አገልግሎት የሚሰጥ ስለሚሆን ሁላችንም መረባረብ መቻል አለብን። ለሁላችን የምንኮራበት ነው የሚሆነው። ሁላችንም የምንገለገልበት ነው የሚሆነው። ልጆቻችን ይገለገሉበታል፣ እኛ እንገለገልበታለን። ማህበረሰቡ እንኳን የአካባቢው ሊገለገልበት የሚችል ነው የሚሆነው። ይሄ ንብረት እንደምታየው እጅግ ሰፊ ነው። ህንጻው የሚያረፈበት ቦታ ጥሩ ነው። እንግዲህ እንደ እግዚአብሔር ፈቃድ ይሄንን ስራ ሰርተን ጨርሰን እንገባለን ብለን እናስባለን። ይሄ ስራ እንግዲህ ብዙዎች ሊሳተፉበት የሚገባው ነው። ብዙዎች ሊገለገሉበት የሚችሉበት ቦታ ነው። ወደፊት የጥምቀተ ባህራችን ቦታ ጃልሜዳችን እዚህ ይሆናል ብለን ተስፋ እናደርጋለን። ወደፊት መስቀል አደባባያችን እዚህ ሊሆን ይችላል ብለን ተስፋ እናደርጋለን። ሰፊ ስለሆነ በዚህ በአሜሪካ ሀገር ምእመናን በየቦታው በየአጥቢያው ሲሄዱ የቦታ ጥበት፣ የመኪና ማቆሚያ ቦታ ችግር ያሳስባቸዋል። አሁን ግን ይሄን ችግር በማያሳስባቸው መልኩ መተው እሁድ ጠዋት መኪናቸውን አቁመው ልጆቻቸውን ይዘው ብዙ ርቀት ሳይሄዱ ወደ ቤተክርስቲያን ውስጥ ገብተው አስቀድሰው አርፈው ቆርበው ውለው እንዲሄዱ ማድረግ ቀላል አይሆንም። ስለዚህ እንግዲህ ይሄንን ደግሞ እንዲሆን የሁላችንንም ትብብር ይፈልጋል ማለት ነው። በጥቂት ሰዎች ወይም ባሉት የአጥቢያው ምእመናን እስካሁን ያለው ብዙ ስራ ተሰርቷል። ቀጣዩ ስራ ደግሞ እንግዲህ ብዙ ሰዎች ሊሳተፉበት የሚገባ ነው እና እንደ እግዚአብሔር ፈቃድ ከዚህ በረከት ተሳተፉ ማለት ፈልጋለሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ንብረት ነው፣ የሁላችንም ንብረት ነው። ይህንን ህንጻ እኛ ባሰብነው መልኩ አፕግሬድ አሻሽለን ህንጻውን ለምንፈልገው አገልግሎት ለማዋል በእውነቱ የሰው የገንዘብ እርዳታ ይፈልጋል። ሰው በጉልበቱም በእውቀቱም እንዲረዳን እንፈልጋለን። ግማሹ ደግሞ በጸሎትም እውነት ለመናገር በሁሉም በኩል ነው እርዳታ እንፈልገው፣ ከሩቅም ከቅርብም። የህንጻ የሁሉም ኢትዮጵያን ንብረት ነው። ያንን ነው ማስተላለፍ እንፈልገው። መልካም። እንግዲህ ይሄ ህንጻ ያኔ ሲገዛ ይሄ ቦታ ካልተሳሳት ወደ 14 ሚሊዮን ዶላር እንደሚፈጅ ነበር። አሁን ያላችሁ የዋጋ ተመን እንደው አጠቃላይ ወጪው ምን ያህል ሊሆን ይችላል ብላችሁ ታስባላችሁ? እንግዲህ አሁን ላልኩህ ለፌዝ 1 ወይም ደግሞ 17% ከቨር ለሚያደርገው ቦታ ወጪው ይሆናል ተብሎ በኮንሰልታንቱ የተገመተው ወደ 4.2 ሚሊዮን ነው። እንግዲህ ሌሎቹን ደግሞ በየደረጃው የምናስገምታቸው ይሆናል። እንግዲህ ከዚህ በፊት የባንኩ ኮንሰልታንት በገመተው መሰረት ወደ 1.3 ሚሊዮን አካባቢ ሊጨርሰው ይችላል ተብሎ ነበረ። ነገር ግን አሁን ከዛ ከፍ ብሎ ወደ 4 ሚሊዮን አካባቢ ነው የተገመተው። አሁን እንግዲህ እኛ በቻልነው መጠን ኮንትራክተሮችን በደንብ አወዳድረን ዋጋውን ዝቅ አድርገን ስራውን ለማሰራት ጥረታችን ይቀጥላል። ነገር ግን ያው ዋጋው የስራው ዋጋ በተወሰነ መልኩ ከፍ እንደሚል ግን ይታሰባል ማለት ነው። ተወዳጅ ተመልካቾቻችን አሁን ደግሞ እስኪ ወደ ውስጥ እንግባና ይሄ ለዘመናት በርካቶች ሲገበያዩበት የነበረ የትልቅ የገበያ ማዕከል ሆኖ የኖረ አዳራሽ ነው። አሁን ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረት ሆኗል። በሆህተ ምስራቅ ቅድስት ኪዳነ ምሕረት ቤተክርስቲያን እንግዲህ ከገዛችሁ በኋላ ላለፈው 1 ዓመት በርካታ ስራዎች ተሰርተዋል። ውስጥ የተሰሩ ስራዎችን እስኪ በተወሰነ መልኩ ደግሞ እንድትመለከቷቸው ወደ ውስጥ እንግባ።
ስለዚህ አሁን ይሄ ጣራው ማየው ይሄ ነገር በሙሉ ምንድነው የሚነሳ ነገር አለው ወይስ በኮርኒስ የሚስተካከል? ከዚህ በኋላ የሚነሳ ነገር የለውም። ይሄ አሁን ኮንስትራክሽኑ ታይፕ 2B የሚባል ነው እና የእሳት መከላከል አቅሙ 0 አወርስ ወይም 0 ሰዓት የሚባል ነው። አሁን ይሄንን ኮንስትራክሽን ታይፑን ወደ ላይ ከፍ እንድናደርገው እንድናሻሽለው ካውንቲው ጠይቋል። ምክንያቱም ብዙ አይነት አገልግሎቶች ስለምንጠቀም ለምሳሌ የቤተክርስቲያን አገልግሎት ወይም አሴምብሊ የሚባለው የዴይ ኬር እነሱ I4 ይሉታል። ከዛ የስኩል ኤሌመንተሪ ስኩል E ይሉታል፣ ኦፊስ B ይሉታል። እነዚህን ሁሉ የቀላቀለ ስለሆነ የስታንዳርድ የህንጻው ስታንዳርድ ከፍ ማለት አለበት ወይም ደግሞ እሳት የመቋቋም ብቃቱ ከፍ ያለ መሆን አለበት ስለተባለ ይሄንን ጣራ የምታየውን ጣራ በ2 ሰዓት እሳት የሚከላከል ፋየር ስፕሬይ ይሰራበታል ማለት ነው። ከዛ ውጪ ይሄ ጣራ የምታየው ከስር ብዙ የሚነካ ነገር የለውም፣ ግን ከላይ ያለው የተወሰነ የሚያስገባ ውሃ አለ እዚህ ጋር እንደምትመለከተው። ይሄንን ሊክ እንግዲህ ጣራው የላይኛው ሜምብሬኑ ስለሚስተካከል ከዚህ በኋላ የተሰራው ቦታ ላይ ሊክ አይኖረንም ብለን እናስባለን። ተወዳጅ ተመልካቾቻችን አሁን ደግሞ እንግዲህ ከቤተክርስቲያኑ ዋና አስተዳዳሪ መላከ ማርያም ብፁዕ ጎበና ጋር ነው የምንገኘው። እንግዲህ ይህ አዲሱ ህንጻ ቤተክርስቲያን ከተገዛ 1 ዓመት አልፏል። ባለፉት 13 አካባቢ ወራት የተከናወኑት ስራዎች ቀደም ሲል ስንጎበኝና ስናስቃኛችሁ ነበር። አሁን ደግሞ ባለፉት እንግዲህ 13 ያህል ወራት የምእመናኑ እንቅስቃሴና አስተዋጽኦ ምን ይመስላል፣ በአስተዳደር በኩል የተሰሩ ስራዎች የሚሉትን ደግሞ ከቤተክርስቲያን አስተዳዳሪ ጋር ቆይታ የምናደርግ ይሆናል። አሁንም አብራችሁን ቆዩ። መላከ ማርያም እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልን። እንግዲህ ውስጡንም እየተመለከትን ነበረ። የህንጻ ሰሪ ኮሚቴ አባላቱም በስፋት ያለፈውን 1 ዓመት እንቅስቃሴያቸውን አስቃኝተውናል። በእናንተ በኩል ደግሞ ያለውን ትንሽ እንመልከት እስኪ። ይህንን ቦታ የቤተክርስቲያኒቱ ሀብት ለማድረግ የደብሩ ምእመናን የከፈሉት መስዋዕትነት ከፍተኛ ነው። ህንጻውን ለመግዛት ብቻም አይደለም፣ ሞርጌጁ ከፍተኛ ነው። ያን ከፍተኛ ሞርጌጅ ለመክፈልም የገቡት ኮሚትመንት ከፍተኛ ስለነበረ እስካሁን ድረስ ያለማቋረጥ አስራታቸውን በማውጣት ከፍተኛ ወጪ እያወጡ ሞርጌጁን ሁሉ እየሸፈኑ ነው ያሉት። ላለፉት እንግዲህ እንዳልከው 1 ዓመት ሊሆን ሆኖታል። ኦልሞስት 1 ዓመት እንደዛ ሆኖታል። በዚህ ጊዜ ውስጥ እንግዲህ ገና ነው፣ ወደ ግንባታም አልገባንም። ከ70 ሺህ ኦልሞስት ወደ 70 ሺህ የሚጠጋ ነው ኢንተረስት ብቻ እየከፈለን ያለው ወለዱ ብቻ። እንግዲህ ይህንን እየከፈሉ ያሉት የደብሩ ምእመናን ናቸው። በዚህም ላይ ደግሞ እንግዲህ የተለያዩ የገንዘብ ማሰባሰቢያ ይከናወናል። ይህም የገንዘብ ማሰባሰቢያ አሁንም እየተከናወነ ያለው በእነዚሁ በምእመናን ነው። እነዚሁ ምእመናን ናቸው። ወራዊ አስተዋጽኦ ያደርጋሉ፣ አስራታቸውን ያወጣሉ። በተለያየ መልኩ በሚደረጉትም የገንዘብ ማሰባሰብ ሂደቱ ውስጥም ተሳታፊዎች የሆኑትም እነሱ ናቸው። ስለዚህ አሁንም ቢሆን ምንም ከስሜታቸው በፊት ከነበራቸው ትኩሳት የቀዘቀዘ ምንም ነገር የለም። ያንን እንደው ቤተክርስቲያኑ ለሁላችንም እንደው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን በተለይ በሰሜን አሜሪካ ለሚኖሩት ለሁሉም መኩሪያ የሚሆን መታያ የሚሆነውን ቤተ መቅደስ ተሰርቶ ለማየት ከፍተኛ ጉጉት ነው ምእመኑ ያለውና ከዚያ አንጻር የቻለውን ያክል ሁሉ እያደረገ ነው ያለው። እንግዲህ ሁላችንም እዛ አዲሱ ህንጻ ቤተክርስቲያን ለመግባት በጣም በጉጉት ነው የምንጠብቀው። ሁላችንም የድርሻችንን የምንችለውን እያበረከትን ነው። እንግዲህ ባለፈው 1 ዓመት ውስጥ
የተለያዩ ገቢ ማሰባሰቢያ ፕሮግራሞች ተዘጋጅተዋል። ለምሳሌ የመስቀል ራት ለመስቀል ዕለት ሁሉም የቤተ ክርስቲያኑ አባላት ተሰብስቦ በአንድነት ማዕድ የሚቋረስበት ፕሮግራም አካሂደናል። መኪና በማጠብ የገብርኄር ቀን በሰንበት ገብርኄር ጊዜ መኪና እናጥብና ገቢ እናስገባለን። ባለፉት የተወሰኑ ወራቶች በባልቲሞር ስቴዲየም እየሄድን አገልግሎት በመስጠት የሚገኘውን ገቢ ለቤተ ክርስቲያናችን ገቢ ለማድረግ ሞክረናል። እንግዲህ ሁላችንም የበኩላችን አድርገን ወደ አዲሱ ህንፃ ለመግባት በጉጉት እየጠበቅን ያለ ነው። የምትመለከተው ቤተክርስቲያናችን አሁን ያለንበት በጣም ጠቦናል። የምእመኑም ቁጥሩን በጣም እየጨመረ ነው ያለው። ከዚህ የተነሳ አሁን ባለንበት ቦታ ላይ አገልግሎቱን ማድረግ አስቸጋሪ ነው የሚሆነው የምእመኑም ቁጥር ስለጨመረ። ይህንን ምክንያት በማድረግ ቤተክርስቲያናችን አስተዳደሩ ሁኔታውን ኮንሲደር በማድረግ አሁን ወደ ተገዛ ወደ ትልቁ ወደ ኬማርት ለመሄድ ግዢውን ተፈጽሞ አንዳንድ ስራዎች እየተካሄዱ ነው ያሉትና በዚህ ላይ እኔ ብቻ ሳይሆን ሁሉም ምእመን የአቅሙን ያህል አስራት በኩራት እያወጣ እየተሳተፈ ነው። እንደ ምእመንም እኔም የሚጠበቅብኝን ቤተክርስቲያን የምትጠብቀኝን ማንኛውንም ነገር አስራት በኩራት በማውጣት የሎተሪ መርሃ ግብሮች ሲዘጋጁ በመግዛት እንዲሁም ደግሞ ልዩ የራት መርሃ ግብር በሚዘጋጁበት ሰዓት ላይ እሱ ላይ በመሳተፍ አሁን የተገዛውን ትልቁን ቤተክርስቲያን እንዲፈጸም የአቅሜን ያህል የበኩሌን አስተዋጽኦ እያደረኩ እገኛለሁ። የኔ ብቻ ሳይሆን የጠቅላላው ምእመን የእጅ ለእጅ ስራ ነው ያለው። እግዚአብሔር ቢፈቅድ ትልቅ አላማ ይዘን ነው የተነሳ ነው። ትልቅ ቦታ ነው፣ ትልቅ ህልም ነው ያለን። በጣም ብዙ ምእመን ያለው ልጆቻችን በጣም ብዙ ናቸው። ያንን አድረስ ለማድረግ አሁን ባለን ያው አንደኛ በቋሚነት አስራታችንን በማውጣት ሁለተኛ በተለያዩ ልማት እንቅስቃሴዎች ውስጥ በኮንሲስተንትሊ በመሳተፍ የምንችለውን ያህል ተሳትፎ እያደረግን እንገኛለን። በጣም ደስ ብሎኛል። like I think next year ምናምን ነው የምንገባው እዛ ውስጥ እና በጣም ደስ ብሎናል። ሁላችንም like ማገዝ የሞከርን ነው እዛ ውስጥ ለመግባት። የኛ አገልግሎት ያው አዲሱን ቸርች ለማሰራት የተለያየ ይሆናል። ለምሳሌ አንዳንድ ነገር የምንሰራው ፕሬዝ ናይ ኦርጋናይዝ እያደረግን በልጆቹ በኩል በፈንድሬዚንግ ላይክ ኩኪስ ምናምን ለመሸጥ ምናምን እያረግን በተቻለ መጠን ለማገዝ እንሞክራለን። እዚህ አሁን እየተገለገላችሁበት በምትገኙት ህንጻ ቤተክርስቲያን እኔም እየተመለከትኩ ነበረ። ህጻናት፣ ወጣቶች ብዙ ናቸው። ግን አገልግሎቱን ለመካፈል ለመሳተፍ በጣም ስትቸገሩ እያየው ነበርና እስኪ እዚህ ያለውን የባለፉት አመታት የነበረውን አገልግሎታችሁ ምን ይመስላል? እዚህ እንግዲህ እንደምታውቀው ቤተክርስቲያናችን ትንሽ ጠበብ ያለ ነው። ምእመናኑ ደግሞ በየጊዜው ከእለት ወደ ቀን እየጨመረ ነው ያለውና ቦታው ትንሽ ጠበብ ብሎናል። አሁን ላለው እንደምታየው ህጻናቶቹን በየኮሊደሩ እየተሯሯጡ ሰንበት ትምህርት ቤት ራሱ የምናስተምርበት ቦታ በጣም ከመጥበቡ የተነሳ የመንግስት ትምህርት ቤት ነው ተከራይተን ቅዳሜ የምናስተምራቸው። እሁድም እላይ ጠቦን ዳውንስቴር ነው ምእመናኑ በስክሪን እንዲከታተል እየተደረገ ያለውና እዛ ያለውን ቤተክርስቲያን አዲሱ ህንጻ እግዚአብሔር ረድቶን ትልቅ ቤተክርስቲያን ገዝተናል። ያንን ደግሞ ሁሉም ሰው ተረባርቦ በገንዘቡም እውቀት ባለው በእውቀቱ ሙያ ባለው በሙያው ቅዳሜ የተወሰነ ሰው ሰንበት ትምህርት ቤት ልጆቹን አምጥቶ በሚሄድበት ሰዓት የልጆቹ ከትምህርት እስኪወጡ ድረስ እዛ ሄዶ ደግሞ በጉልበት ሁሉም ሰው እያገዘ እየረዳ ነው እና እግዚአብሔር ፈቅዶ ያ ሲያልቅ ደግሞ ሰፊ ቦታ ሲኖረን ሁላችንም እንደ ልባችን ለልጆቻችንም ሰንበት ትምህርት ቤት ማስተማሪያም ይኖረናል። ህንጻ ቤተክርስቲያኑ ማልቆ ደግሞ ምእመናኑ እንደ ልቡ ቆሞ የሚያስቀድስበት ቦታ ይኖረናል። እንደምትመለከተው ቅዳሴ እንኳን በሚካሄድበት ሰዓት ላይ በሶስት ቦታ ነው ተከፍሎ እየተካሄደ ያለው። በፊት ያለው ይበቃል ብለን ያሰብነው ነበር፣ ግን አሁን ደግሞ የምእመኑ ቁጥር በጣም ጨምሮ ስላለ የክታች ቤዝመንት ላይም የሰንበት ትምህርት ቤት አዳራሽን በመጠቀም እንዲሁም ላይ ያለውን በመጠቀም ሶስት ቦታ ላይ ነው ቅዳሴ እየተደረገ ያለውና ምእመኑ በዚህ ሰዓት ላይ ሁሉም በአንድነት ሆኖ ለማስቀደስና ልጆቹም ደግሞ ተረጋግተው በአንድ ቦታ እንዲቀመጡለት በጉጉት እየጠበቅነው ነው ያለ ነው። ይሄንን አዲሱን ቤተክርስቲያናችን ማለት ነው። እሱ ሲጠናቀቅልን ሁሉንም አገልግሎቶች በአንድነት ለማድረግ በእውነት ነው የምልህ በጣም ጓጉተን ነው እየጠበቅን ያለ ነው። እዛ ስንሄድ ላይክ በጣም ብዙ ቦታ ይኖረናል። ይሄኛው ቦታ ስለሚኖረን ወደ ሰንበት ትምህርት ቤት ምናምን እዛ ይሄኛው እዚህ ጋር ያደርጉትና እዛ ማስቀደሻ ቦታም ሁለት መቅደስ ምናምን ይኖረናል። አንዱ በእንግሊዘኛ አንዱ በአማርኛ ምናምን ይመስለኛል። እንደሱ እንፈልጋለን። ሁላችንም ብዙችን እንግሊዘኛም አማርኛም ስለምንችል እዚህ የተወለድነው በተለይ ላይክ እንግሊዘኛ በጣም ስለምንችል እሱ ይሻለናል ብለን እናስባለን።
እንግዲህ የፊታችን ማርች 21 22 አካባቢ ከፍ ያለ ተለቅ ያለ ፈንድሬዚንግ ለማዘጋጀት እንቅስቃሴ የተደረገ ነው ያለው። በእርግጥ እስከ ዛሬም ድረስ እናንተ እየተሳተፋችሁ ነው፣ አላቋረጣችሁም። ግን በዛም ዝግጅት ላይ ለመሳተፍ ምን ያህል ዝግጁ ናችሁ? እኛ ሁላችንም እንዘጋጃለን። ቶምቦላም አሁን ሸጠን እግዚአብሔር ከፈቀደ ዛሬ ሳምንት ይወጣል። የሱን ገቢ ለህንጻው ይውልልናል። እንግዲህ እግዚአብሔር በፈቀደ ደግሞ ማርች 21 ቀን ሁላችንም ተዘጋጅተን ያቅማችንን ታክስ ወቅትም ስለሆነ ታክስ ተመላሽ የሚኖረንን በተቻለ መጠን ለቤተክርስቲያኑ ለማዋል ህዝቡን እንቅስቃሴ ያደረግን ነው። ሁላችንም እንሳተፋለን። ነገር ግን ያው አሁን ባለነው ምእመናን ብቻ የሚሳካ ስላልሆነ ይህ ቤተክርስቲያን ያሁኑ እዚህ ያለው ምእመናን ብቻ ሳይሆን የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ምእመናን በሙሉ ንብረት ስለሆነ ሁሉም ይህንን ድምጽ የሚመለከት ምእመናን ይህንን አሁን የገዛነውን ትልቁን ቤተክርስቲያን ፈጽመን ወደ ትልቁ ቤተክርስቲያናችን እንድንገባ ሁሉም የቻለውን ያህል አግዞን ቤተክርስቲያናችንን እንደው ፍጻሜ ላይ አድርሰን አንድ ላይ ሆነን የምናገለግልበት ልጆቻችን የሚማሩበት እኛም ደግሞ ቅዳሴውን የምናስቀድስበት እንዲሆንልን ይህን ድምጽ የሚሰሙ ሁሉ ማርች 21 ላይ ቤተክርስቲያናችን የገቢ ማሰባሰቢያ መርሃ ግብር አዘጋጅታለች። እዛ ላይ ሁሉም ያቅሙን ያህል እየተሳተፈ የጀመርነውን እንድንጨርስ ያግዙን ዘንድ በእግዚአብሔር ስም ለመጠየቅ ሞክራለሁ። ጉጉታችን ግን ከምነግር በላይ ነው። ሁላችንም ተሰብስበን አንድ ቤተክርስቲያን ላይ ገብተን ይህንን ተጨናንቆ ያለውን አገልግሎት እዛ ገብተን በሰፊው ለማካሄድ ሁላችንም በጉጉት እንጠብቃለን ነው ማለት ነው። እንግዲህ ቀደም ብለው በምትገለገሉበት ቤተክርስቲያን ከህዝቡ ከጊዜ ወደ ጊዜ እየበዛ ከመምጣቱ የተነሳ ትንሽ መጨናነቅ እንዳለ እኔም አስተውያለሁ። በቅዳሴም ሰዓት ከዛም በኋላ ባለው አገልግሎት መውጫ መግቢያው ኮሪደሩ ሁሉ በጣም ተጨናንቋል። ይህን አገልግሎት ወደዛ መውሰድ ትፈልጋላችሁንም ጥያቄ የለውም። እንደው ከዛ አንጻር የባለፈውን አንድ ዓመት እንዴት ትገመግሙታላችሁ? እንቅስቃሴው፣ ስራው፣ የምእመናኑ አስተዋጽኦ፣ እዛ ላይ የተመደቡ ኮሚቴዎች እንቅስቃሴ ምን ይመስላል? በጣም አንተ ቀደም ሲል እንዳልከው እጅግ ብዙ ምእመናን ናቸው በዚህ አጥቢያ የሚገለገሉት። ዛሬ እንዳጋጣሚ ያው የመጣችሁበት ሁለተኛው ሰንበት የአብይ ጾም ሁለተኛው ሰንበት ቅድስት ነውና እንግዲህ ታች ድረስ አይታችሁታል። እኛ እንደ ደጀ ሰላም የምንጠቀመው የሰንበት ትምህርት ቤት በዛ ሁሉ ባልተመቻቸ ቦታ ላይ እንኳን ለቅዳሴ ቆመው ሲያስቀድሱ ተመልክታችኋል። ኮሪደሩ ላይ፣ መግቢያው ላይ፣ መውጫው ላይ ህፃናት እንኳን ማረፊያም እንኳን የሌለበት ቦታ ነው ያለውና እንደው አሁን ይህንን ስናስበው ቀላል ነገር አይደለም። ለምሳሌ አደጋ እንኳን ቢመጣ በዚህ ሀገር ህግ በእንደዛ አይነት መልኩ እንኳን አገልግሎት መስጠት አይቻልም፣ ከባድ ነውና ይሄ ሁሉ ያለው የብዛቱን የሰውን ብዛት የሚያሳይ ነው አገልግሎቱና ከእለት እለት እየጨመረ ነው። ብዙ ምእመናን እየመጡ መቼም የሆተ ምስራቅ ኪዳነ ምሕረት ቤተክርስቲያን ከተተከለች ጀምሮ እድገቷ ፈጣን ነው። በጣም በልጆች ላይ በምእመናን ላይ በምክረ ካህን በዚህ ሁሉ ሰፊ አገልግሎት የምትሰጥ ደብር ናት። አገልግሎቷን በጣም የተወደደ ነው። ይሄ የሚያሳየው የምእመናኑን ቁጥርና ፍላጎት ነውና በዚህ የህንፃ አሰሪ ኮሚቴ ውስጥ እጅግ የሚደክሙ በጣም ቀደም ሲል እንደተናገርኩት ብዙ ወንድሞች አሉና ያለ እረፍት ነው ከስራቸው ከመደበኛ ስራቸው በላይ ጊዜያቸውን ለዚህ አገልግሎት መስዋዕት አድርገው ከስራቸው እየቀሩ ፈቃድ እየወሰዱ ቤተክርስቲያን ብዙ ወጪ እያዳኑላት ነው። በእውቀታቸው በጣም እያገለገሉ ነው። በስብሰባ በመሰብሰብ የተለያዩ ሀሳቦችን በማምጣት ቤተክርስቲያን ወጪ ውስጥ እንዳትገባ እስካሁን ድረስ እንኳን የተሰራውን ስራ በተለይ ዲዛይኑ ላይ እስኪደርስ ድረስ ያለውን የማፍረሱን ህንጻው ላይ ያለውን እንግዲህ ሄዳችሁ ተመልክታችሁታል። ያንን ሁሉ እውነት ለመናገር ሙሉ በሙሉ ማለት ይቻላል በቤተክርስቲያኑ ደጋግ ሰዎች፣ ወንድሞች፣ እህቶች የተሰራ ነው። በተለይ የህንጻ አሰሪ ኮሚቴ ሳምንቱ ሙሉ ስብሰባ አለው። በዚህ ጉዳይ የተወያየ ስራዎችን፣ እቅዶችን እያቀደ እየሰራ ነው ያለውና አንዱ አመት ምንም ሳይባክን በስራ ነው ያለፈውና አሁንም የዚህ የካውንቲው ህግ ይዞን የፈቃዱ ጉዳይ ፐርሚቱን እስክናስተካክል ነው እንጂ ጎን ለጎን ስራው እየተሰራ ነው። በጣም ደስ በሚል መልኩ እየተሰራ ነው ያለውና ይሄ ያለብንንም ችግር የቦታ ችግር እግዚአብሔር ፈቅዶ በቅርብ ይቀረፋል የሚል እምነት ነው ያለው። አስተዳደሩ ካህናቱም ከፍተኛ የሆነ ጉጉት ነው ያለን። ቅድም እንደገለጽከው እንዳያችሁትም በአካል ተገኝታችሁም
እጅግ በጣም ብዙ ምእመን ነው እየመጣ ያለው አገልግሎቱን እየተሳተፈ ያለው። ላዩም ታቹም ኮሪደሩም ውጩም ሰው በሰው ነው። መግቢያው መውጫው እንደው እንገምት ብንል እንግዲህ እስከ 2000 የሚደርስም ሰው በየሳምንቱ እንደዛ ያክል ነውና እኛም እንግዲህ አሁን ልንሰራ ያሰብነው ከ2000 ያላነሰ ሰው ሊይዝ የሚችል ነው። ይሄ ቤተ መቅደሱ ብቻ ማለት ነው። አዳራሽ ደግሞ ወደ 1000 ያላነሰ ሰው የሚይዝ መሰብሰቢያ አዳራሽ፣ ሌሎችም ደግሞ ይኖራሉ። የሰንበት ትምህርት ቤትም አዳራሽ ምንም ብዙዎችም አሉ። ያው ህንጻው ትልቅ ህንጻ ነው። ወደዛ አገልግሎታችን ወደዚያ ከተዘዋወረ አብዛኛውን ሰው በቃ ሸክፎ የሚይዝ ቦታ ነው። ስለዚህ ጉጉታችን ወደዛ አገልግሎቱን ለማዞር ነውና በአስተዳደሩም በኩል ሁሉ ጊዜ ነው ስብሰባ ይደረጋል። በጽህፈት ቤት ደረጃ ላይ ያሉት የቤተ ክርስቲያኒቱ አገልጋዮች በስብሰባ ነው እንግዲህ ማታም ቀንም ነው ብዙውን ጊዜ ስራችን ይሄ ነው። ዋና ትኩረት ሰጥተን እየተንቀሳቀስን ያለ ነው ይሄንን ነው። ከሌሎቹ አገልግሎቶች በተጓዳኝ በዋናነት ይህ ህንጻ ቶሎ ታድሶ ወደዛ አገልግሎቱ የሚዞርበትን ለማድረግ ነው። በእግዚአብሔር ቸርነትና በደብራችን አባላት ቁርጠኝነት ነው። እውነት ለመናገር ዛሬም የተነበበልን ወንጌል ዝግቡ መዝገበ ዘበሰማያት በሰማይ መዝገባችሁ በሰማይ ይሁን ብሏል ጌታችንና በዚህ ቃል መሰረትነት ምእመናን ገንዘባቸውን በሰማይ ለእግዚአብሔር እያስመዘገቡ ለእግዚአብሔር እየሰጡ ዋጋ ያለው ስራ እየሰሩ ነው ያሉት። እውነት ለመናገር ስራ እንኳን እያጡ አስራታቸውን የማያቆሙ በጣም ያስደንቁ ምእመናን ያሉበት ደብር ነው። እውነት ለመናገር የቤተ ክርስቲያን የኔ ይቅርብኝ የቤተ ክርስቲያን ግን መቋረጥ የለበትም እያሉ በእንባ እግዚአብሔርን እየተማጸኑት አገልግሎቱን እያስቀጠሉ ያሉ ምእመናን ነው ያሉት እና ግን ይሄ ብቻ በቂ አይደለም። አንተ እንዳልከው ስራው ብዙ ነው፣ ብዙ ወጪ ያለብን። የምእመናኑ ቁርጠኝነት እንዳለ ሆኖ ብዙ ምእመናን ሁሉም ማለት ይቻላል የአባልነት ግዴታቸውን አስራታቸውን እየሰጡ ከዛ በተጨማሪ ደግሞ የፈንድሬዚንግ ኮሚቴው የሚያዘጋጃቸውን አንዳንድ የበረከት ስራዎች እየተሳተፉ ነው ያለ መሰልቸት እና ነገር ግን በዚህ ብቻ ስለማይበቃ እንግዲህ አሁን የፈንድሬዚንግ ኮሚቴው ያሰባቸው ሀሳቦች አሉ እና ከሸክሙን 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ደግሞ ጌጡ ነው እንደሚባለው ሁሉ ሌሎች ኦርቶዶክሳውያን በዓለም አቀፍ ደረጃ ያሉ ይህንን የበረከት ስራ ቤተክርስቲያን አንዲት በመሆኗ እንዲሳተፉ በሚዲያ ደግሞ ያሰብነው አንድ የገቢ ማሰባሰቢያ ዝግጅት አለ። በእኛ አቅም ብቻ የሚሰራ ስላልሆነ እንግዲህ በማርች 21 እና 22 ታላቅ የሆነ የገቢ ማሰባሰቢያ መርሃ ግብር በኢቲ አርት እና ራማ ቲዩብ በሚባሉ ሚዲያዎች እናስተላልፋለን። መምህራኖችን ጋብዘናል፣ አርቲስቶችን፣ ሌሎችም ታዋቂ ሰዎችን ጋብዘናል እና በዓለም ዙሪያ ያሉ ምእመናን ይህንን ድምፅ የሚሰሙ ይህን መልእክት የሚከታተሉ በእውነት በዚህ አጋጣሚ የማህበሩንም ቴሌቪዥን እናመሰግናለን። ከመጀመሪያው አንስቶ ስራዎቹን እየተከታተለ እየዘገበ በጣም የራሱ ጉዳይ አድርጎ ማህበሩ ይህንን ስራ እየተከታተለ ነው ያለውና በዚህ የማህበሩንም ቲቪ የሚመለከቱ ምእመናን በዛን ዕለት በዚህ የበረከት ስራ የከሌ ነው ሳይሉ ለቤተ ክርስቲያን ያላቸውን ቁርጠኝነት እንዲያሳዩ ትንሽም አስተዋጽኦ እንዲያደርጉና መዝገባቸውን በሰማይ እንደተባለው ብል በማያበላሸው ሌባ በማይሰርቀው ቦታ ላይ እንዲያሰፍሩ እና ከእግዚአብሔር ደግሞ ዋጋን በረከትን እንዲያገኙ ይህንን ጥሪ እናስተላልፋለን። እንደ ፈንድሬዚንግ ኮሚቴ እንግዲህ ሁላችሁም ይሄ መልእክት የምታዩ ምእመናን በዛን ዕለት በዕለቱ በእነዚህ ሚዲያዎች በመገኘት በመሳተፍ እንደዚሁ ደግሞ ይህንን መልእክት ደግሞ ለሌሎች በማድረስ
እሱ ራሱ አንዱ ራሱን የቻለ አገልግሎት ስለሆነ የቤተክርስቲያን ሀብት ስለሆነ በማስተዋወቅ በዓለም አቀፍ ደረጃ በዚህ የበረከት ስራ ብዙዎች እንዲሳተፉ እንድታደርጉ ጥሪያችንን እናስተላልፋለን የሚል መልእክት ነው ያለኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናንም ባይሆኑም ለኢትዮጵያውያንም ጭምር ምክንያቱም ይህ ሀብት የቤተክርስቲያኒቱ ሀብት ቢሆንም ነገር ግን እዚህ የአሜሪካ እንደ ዋና ከተማ በሆነችው በዛች በእምብርቱ ላይ የታላቅ ቤተክርስቲያን መታነጹና መቆሙ የኢትዮጵያን ቤተክርስቲያን ብቻም ሳይሆን ኢትዮጵያውያንንም የሚያስተዋውቅ ነው። እንደ አንድ ምልክትም ነው። በዚህም ላይ ደግሞ በተጓዳኝ አብረው የሚሰሩ ትምህርት ቤት ይኖራል። ሌሎች የልማት ስራዎችም ሁሉ አሉ። ይሄ እነኚህ ደግሞ ኦርቶዶክሳውያኑን ብቻ አይደለም ሌላውንም የኢትዮጵያ ማህበረሰብን ሌላውን ኮሚኒቲውንም ሁሉ የሚጠቅም ነው። ስለዚህ አገልግሎቱ ከፍተኛ ነው። አገር ቤት ጭምር ድረስ የሚሄድ ነው። ምክንያቱም እዚህ ያለው የልማት ስራው እያደገ በሚመጣበት ጊዜ ገዳማትን የተለያዩ ደግሞ ሊረዱ የሚገባቸው የበጎ አድራጎትን ኢትዮጵያ ውስጥ መደገፍ እንችላለን። እንኳን ይሄ ኖሮ ቀርቶ አሁን እንኳን ከአባላቱ በየጊዜው አስተዋጽኦ እየተደረገ ኢትዮጵያ ውስጥ ብዙ አይነት የበጎ አድራጎት ስራ በደብሩ እየተሰራ ነው ያለው። ስለዚህ ይሄ ደግሞ ወደ ሙሉ አገልግሎት በሚገባበት ጊዜ ገቢን ስለሚጨምር በዛ ገቢ ኢትዮጵያ ውስጥም እንኳን ብዙ ስራዎችን መስራት ይቻላል ማለት ነው። ስለዚህ የኢትዮጵያውያን ሁሉ ሀብትና ንብረት መሆኑን አውቀው ሁሉም ኢትዮጵያዊ በተለይም ደግሞ ኦርቶዶክሳውያን የሆኑት ሁሉ ሊሳተፉበት የሚገባ ነው ብዬ ነው እኔ የማምነው። በሁሉም ዘንድ የሚታመነውም ይሄ ነው። ስለዚህ ምእመናን እንግዲህ አሁን የፊታችን የሚደረግ የፈንድሬዚንግ አለ። በዚያ ኦንላይን በሚደረገው ፈንድሬዚንግ ላይ በደብሩ ምእመናን ላይ የወደቀው ይሄ ሸክም ሌሎችም እንዲጋሩት ጭምር ነው። ይሄ ትልቅ ስራ ነው። ወደፊት የሚጠብቀን ትልቅ ስራ ስለሆነ 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ግን ጌጡ ነው እንደሚባለው ሁሉ እያንዳንዱ በዚህ ላይ ተሳትፎ ቢያደርግ የደብሩ ምእመናን ትንሽ አጋዥ ያገኛሉ ማለት ነው። ስለዚህ በዚህ በኩል ሁሉም ምእመናን የትኛውም አካባቢ ያሉት እንደው የነቃ ተሳትፎ እንዲያደርጉና ይህንን የሁላችንም የሆነውን ቦታ እንድናለማ ለሁላችንም ደግሞ መለያ የሚሆነው ቤተክርስቲያኑ እጅግ በጣም የሚሰራ ወደፊት እጅግ በጣም የሚያምር ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሀገር ውጪ በሀገር ውስጥ ብዙ ትልልቅ አብያተ ክርስቲያናት ይታነጻሉ። በዚህ በሰሜን አሜሪካ ደግሞ እንደው ልዩ የሚታይ ምልክት የሚሆን አዎ እንደዛ ነውና በዚህ ሁሉም እንዲሳተፉ ነው ጥሬን ማቅረብ ፈልገው። የተወደዳችሁ ተመልካቾቻችን እንግዲህ ቀደም ሲል ስትከታተሉት እንደነበረው ይህ ቀድሞ ኬማርት የነበረው የገበያ ማዕከል አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሆህተ ምስራቅ ቅድስት ኪዳነ ምሕረት ቤተክርስቲያን ንብረት የሆነው ይህ ግዙፍ ቦታ ላለፉት 13 ወራት በርካታ ስራዎች ሲከናወኑበት ቆይተዋል። ከህንጻ አሰሪ ኮሚቴው እንደተረዳሁት ውስጡ እንግዲህ ለግንባታ ለመጀመሪያው ዙር ግንባታ ዝግጁ ሆኗል። በጣም በርካታ ነገሮች ተነስተዋል። እንግዲህ ማፍረስም ጊዜ ይወስዳል። በማፍረስ ሂደት በርካታ ነገሮች ቁሳቁሶች ተወግደዋል። አሁን ለግንባታ ዝግጁ ሆኖ
ይታያል። እጅግ በጣም ሰፊ ነው፣ የተንጣለለ ነው። ይሄ እንግዲህ ተከፋፍሎ ለአገልግሎት ምቹ በሚሆንበት ጊዜ ደግሞ በሌላ ጊዜ የምንመለከተው ይሆናል። ለዛሬው ግን የህንጻ ሰሪ ኮሚቴ አባላት እንግዲህ ላለፉት 13 ወራት ያከናወኗቸውን ስራዎች በዚህ መልኩ አብራርተውልናል። እኛም ይህንን ቦታ ከገዛችሁ በኋላ ምን ስራዎች ተሰሩ የሚለውን እንግዲህ ዛሬ መጥተን ለመጎብኘት እድሉን አግኝተናል ማለት ነው። በቀጣይ ደግሞ እንደተባለው ተሰርቶ አገልግሎት ላይ ውሎ ምእመናኑም ደግሞ እንደጓጉት መጥተው አገልግሎት እያገኙ እኛም መተን ቀሪውን ደግሞ ስራ የምናደርሳችሁ ይሆናል። እስከዛው ድረስ ግን ለዛሬው ይህንን ይመስል ነበር ዝግጅታችን። በሃይትስቪል ሜሪላንድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሆተ ምስራቅ ቅድስት ኪዳነ ምሕረት ቤተክርስቲያን $14 ሚሊዮን በላይ ወጪ የወጣበት ግዙፉ ቀድሞ ኬማርት የነበረው ቦታ ላለፈው 1 ዓመት ምን ተሰራበት የሚለው ዝግጅታችን ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ